ሮዛ ከባድ ውሳኔ ወሰነች። ሉሊትን ለማስገደል ሉሊት የምትባል ጢንዝዛ እንዴት ነው እናቴ ስንት ዓመት የኖረችበትን ቤት በሷ ምክንያት ለቃ ተወጣለች። ስለዚህ እችንማ ማስገደል አለብኝ ብላም ወሰነች። እናትሽና ቤተሰቦችሽ ወደዚህ መምጣት አለባቸው። አንቺም ሆነ እናትሽ መሳቀቅ የለባችሁም። ስለዚህ ወደዚህ መምጣት አለባቸው ሲል ሮዛ ተደብቃ እየሰማች ነበር። እናም የኔ እናት ወጣ ይቺ ጥንዚዛ ልትገባ ነው ወይ? እናቴ ስንት ዓመት የኖረችበትን ቤት እሷ ልትኖርበት ነው ወይ? ስለዚህ እኔ ቆሜ የርኩማ በፍጹም ይሄ ነገር አይሆንም በማለት ሮዛ ሌላ ችግር ፈጥራለች። ምክንያቱም ደግሞ ሉሊትን ማስገደል ነበር። እናም ትደውልና ሌላ ሚሽን የሉሊትን እንድትገላት አለ ትለዋለች ማለት ነው። እንግዲህ ሮዛ ሁሌም ተንኮል ነው የምታስበው። አሁንም ቢሆን ከተንኮሏ በፍጹም ልትማር አልቻለችም ማለት ነው። አሁን ላይ ደግሞ ወደ ሉሊት መታለች። ምክንያቱም ዴብ እንዲገደል አድርገው ነበረ። ነገር ግን ደግሞ ዴብ በባንቴኑ ምክንያት ሳይገደል ቀርቶ ተርፎ ወይም ደግሞ ጎኑን ወቅተውት ከዛም ወደ ቤት መጥቶ ነበር። ነገር ግን ደግሞ አሁን ላይ ይህ ነገር ስላልተሳካላትኝ ወደ ሉሊት ዞራለች። ሁሉን ጋር ደውላ ይኸውልህ ካሁን በኋላ ደግሞ እንድትሳሳት አልፈልግም። እንደ ዴብ ደግሞ ከተሳሳት ከዛም በኋላ አይኔን ማታየውም። ቀስ ብለህ ምንም አይነት ስህተት አልፈልግም፣ ተረጋግተህ የምልን ነገር ስራ ብላም ትለዋለች። ሮዛም ቆይ ግን እኔ ከስንታችሁ ጋር ነው የምታገለው? ነገር ግን ከሁላችሁም ጋር በፍጹም ማቆም አልችልም። እናንተንማ ቦታችሁ ነው የሚያደርጋችሁ እያለች በጣም ተናዳ ሉሊትንም ሆነ እንዲሁም ሂዋንን የእጃችሁን እሰጣቸዋለሁ እያለችም ትፎክራለች። በተለይ ደግሞ እንዲሁም ዴብ አሁን ላይ ለሷ ምንም አይነት ቦታ እንደሌለውና እንዲሁም ደግሞ እናቷን በፈለኩበት ሰዓት ማስወጣት እችላለሁ ቤቴ እስከሆነ ድረስ፣ ነገ ዛሬ ግን አላቅም፣ ግን ደግሞ ደስ ያለኝ ቀን ማስወጣት እችላለሁ ብሎም ስላለ በዚህም ተናዳ ያለ አሁን ደግሞ ሌላ የሉሊት ቤተሰቦች ከመጡ ደግሞ የሮዛ እናት ወጥታ የሉሊት ቤተሰቦች ሊገቡ ስለሆነ ስለዚህ እንዴት ነው እቺ ጥንዚዛ ትላንትና መታ ስንት ዓመት የኖረችበትን እናቴን ቤቷን እንዴት ትለቃለች? ስለዚህ አሁንማ እጄን አጣጥፌ ቁጭ አልልም በማለት ነበረ ለማርኮኒ ደወለችለት። ዋንና ባንቴኑን በመገናኘት በጣም ደስ ብሎኛል፣ በተለይ ደግሞ ዴብን ስላዳንክልኝ ትለዋለች። ይህ ደግሞ ምን ማለት ነው ብሎ ባንቴኑ ይመልስላታል። አዎ እንደዚህ አልጠበቅኩም ነበር፣ ግን ደግሞ በጣም ደስ ብሎኛል በማለት ደስተኛ ሆናም ባንቴኑን ታወራዋለች። ባንቴኑ ከሔዋን ጋር ፍቅር ቢይዘውም ነገር ግን ደግሞ አሁን ላይ በጣም ከባድ ነገር የሆነለት ዴብ ምክንያቱም ከኔ የሆኑ ቤተሰቦች ጋር ልወት እንዳላይህም ስላለው ስለዚህ ዴብ ደግሞ ወደ ሔዋን ስለተመለሰ እንዲሁም ባንቴኑ በሔዋን እንዳመጣብኝ ሌላ ነገር ብትለኝ ወንድሜ ተውል ነበር፣ ነገር ግን ሔዋንን አልችልም ብሏል ማለት ነው። እንግዲህ ሮዛ ደግሞ አሁን ላይ ሌላ ጉድ ውስጥ ገብታለች። ሮዛም ዴብን እፈልጋለሁ ማውራት እፈልጋለሁ አንተን ትለዋለች። እሱም ደግሞ እሺ ደቂቃ ይዝልሻለሁ ቶሎ በይ ብሎም ይላታል። ይኸውልህ ደግሞ እንደዚህ በንቀት ልታወራኝ አትችልም ብላም ትለዋለች። እንግዳውስ ይቅርብሽ እኔ መሄዴ ነው ይላታል። ይሄ ይሻለኛል በማለት እንግዲህ ሮዛ በጣም እየተናደደች ነው ማለት ነው። በተለይ ደግሞ ዴብ በሚያሳያት ነገር እስከዛሬ ድረስ ኃይለኛና እንዲሁም ደግሞ እሷ ያለችው ነገር ነበር የሚሆንላት ማለት ነው። ምክንያቱም ደግሞ ያው እንግዲህ ዴብ አርግዣለሁ ወይም ደግሞ ያንተ ልጅ ነው ያረገዝኩት በማለት ዴብ ደስ ስላለው ስለዚህ እሷን በጣም ያቀብጣት ነበር። ነገር ግን አሁን ላይ ግን ላይኑ ራሱ ማየት አይፈልግም ሮዛ ማለት ነው። ምክንያቱም ደግሞ አጭበርባሪና ሌባ እንዲሁም ደግሞ ውሸታም ስለሆነች በጣም ብዙ ክደት ስለከዳችው ስለዚህ እሷን ያው ያለማስወጣቱም ምክንያቱም ደግሞ ከቤት እንድትወጣ ይፈልጋል። ግን ያው አርግዣለሁ ያለችው ልጅ ደግሞ ስላሳዘነው እስከዛው ድረስ ግን ቤት ትቀመጥና ከዛም በኋላ ያው ከወለደች በኋላ ልጇንም አታቅፈውም፣ ቀጥታ ጎዳና ትወርቃታለች ወይም ደግሞ አስወጣታለሁ እና ያለ ማለት ነው። ይህን ስላለ እንግዲህ እሷም ደግሞ ግዴታ መኖሪያዋን ማመቻቸት ነበረባትና ስለዚህ ዴብን እፈልጋለሁ ብላም ትለዋለች። እሱ ግን ትክክለኛ ሊያወራት አልቻለም። ሰላም ጤና ይስጥልን ውድና የተከበራችሁ ቻናል ቤተሰቦች እንደት ናችሁ? ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰቡኑ
ቤተሰባችን ከልብ ነው አመሰግነው። ውድ ቤተሰቦች ዛሬም በአዲስ ቪዲዮ መጥቻለሁ። ትንሿ ሙሽራ ቀጣይ ክፍል ይዤላችሁ መጥቻለሁ። ቪዲዮ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። እንዲሁም አዲስ ከሆናችሁ ሰብስክራይብ አድርጋችሁ የደወል ምልክቷን መጫናችሁን አትርሱ። ውድ ፋሚሊዎች እንግዲህ ዛሬም እንግዲህ አዲስ ቪዲዮ ነው ይዤላችሁ መጥተውት ምን ተፈጠረ? ሮዛ እንግዲህ ሁሉም ነገር እየከሸፈባት ነው። በተለይ ደግሞ ከቤት እንድትወጣም ስለተደረገች ይህ ነገር በጣም ጨንቋታል ማለት ነው። ሮዛ እስከዛሬ ድረስ አጭበርብራና እንዲሁም ደግሞ ከማን እንዳረገዘችው የማታውቀው ልጅ ለዴብ ልጅህ ነው በማለት እንግዲህ ዴብን አሳምና፣ ነገር ግን ደግሞ እንዳለ ሚስጥሩን ሁሉ ባንቴኑ ዝግዝግ አድርጎ በተለይ ደግሞ ከባንቴኑ ጋር ያላትን ነገር ሁሉ ይህን ነገር ሁሉ ዴብ ስላወቀ ስለዚህ አይንሽን ላፈር ብሏታል ማለት ነው። ይህን ደግሞ እሷ በፍጹም እንድትባል አልፈለገችም ማለት ነው። አለቃውና መኖር ትፈልጋለች። በተለይ ደግሞ እናቷ የኖሩበት ቤት ወይም ደግሞ አሁን ላይ ያሉበት ቤት የዴብ እንደሆነና እንዲሁም እስከዛሬ ድረስ የኔ ነው በማለት ለእናቷ ስትላት እንደነበርና እንዲሁም ዛሬ ላይ ግን ሲጣሉ የኔ ነው፣ ነገር ግን ደግሞ ቤቱ ወይም ደግሞ የሂዋን ወንድም ነው። አሁን የሂዋን ወንድም በህይወት የለም፣ ነገር ግን አሁን ቤቱ ማለት የሂዋን ነው። ስለዚህ በፈለገች ሰዓት ማስወጣት ትችላለች ሲል በጣም ነበር የተበሳጨችው። በዚህ ምክንያት እንግዲህ ያው ሮዛ በጣም እየተናደደች ናለችው። ምን ይፈጠራል ውድ ፋሚሊዎቼ? ዴብም እንግዲህ ሲያወራትኝ ቆይ ግን ዴብ ግን ታውቀዋል ወይ? በጣም እየተቀያየርክብኝ ነው፣ ሌላ ሰው እየሆንክብኝ እኮ ነው ብላ ሮዛም ትለዋለች ማለት ነው። ዴብም በጣም በመናደድ ይህኛውን ዴብማ አታውቂውም፣ ማን የፈጠረው ይመስልሻል ብሎም ይላታል። ሮዛም ይህ ደግሞ ምን ማለት ነው ብላም ትጠይቀዋለች። ቆይ ግን ለምንድን ነው ትክክለኛውን ቀን የማትነግረኝ? ቢያንስ እንኳን ማረፊያችን እንፈልግ ብላም ትላለች ማለት ነው። ይህ ቀን መች እንደሆነ አላቅም፣ የማውቀው ነገር የለም ብሎ ዴብም ይመልስላታል ማለት ነው። ምክንያቱም ደግሞ ውጡ የምትለን ቀን የት ልንወርቅ ነው? እስከዛው ድረስ ግን ማረፊያችንን ማዘጋጀት አለብን። ዛሬም ሊሆን ይችላል፣ የዛሬ ዓመትም እንዲሁም 2 ዓመትም ሊሆን ይችላል በማለት ዴብ እንግዲህ ጥሏት ይሄዳል ማለት ነው። ምክንያቱም ደግሞ ሮዛ በዛን ሰዓት በጣም ትንጨረጨራለች። ምክንያቱም የጠየቅኩት ለምን አይመለስልኝም በማለት ማለት ነው በጣም ትበሳጫለች። በቃ እናትሽ የእሳቸው ቤት እንዳልሆነና እንዲሁም ደግሞ እንደሚወጡ እያወቁ መኖር ይችላሉ። ያኔ አንድ ቀን ግን ውጡ ሲባሉ እንዳይደነግጡ እንዲወጡ እያወቁ መኖር ነው። ሌላ ነገር ምንም ነገር የለውም፣ ምንም የምነግርሽ ነገር የለም ብሎ ዴብ ጥሏት ይሄዳል። ሮዛ በጣም ትናደዳለች። በዛ ላይ ደግሞ እናትየው በአንቺ ምክንያት ነው ጎዳና ያወደኩት፣ እንዴት ነው በዚህ እድሜ በአንቺ አንዝላልነት እንዴት ጎዳና ወርቃለሁ በማለት እናቷ በጣም ይጮባታል። ምክንያቱም ደግሞ እስከ ዛሬ ድረስ ያለው ነገር ወይም ደግሞ ቤቱ በራሴ በስሜ ነው ስቲ ነበር አይደለ? አሁን ላይ ግን ጎዳና እኔን አክለሽ ጣልሽኝ፣ አንቺ የማትረቢ ልጅ ነሽ እያለ